ጫውን ምላስሽ ላይ ላስንሽ በደንብ ላስንሽ እስኪሰማሽ ድረስ ምላስሽ ላይ ላስንሽ። አንበሳ ግን የትም ቢሆን ጀግና ነው። ስለዚህ እኔም የትም ቢሆን የት አልሰማህም ብራ ያን ልጅ አውጥ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። ሁለቴን ነው ድሬዳዋ አካባቢ ወርቅ የቀላቀለ ዝናብ ሊዘንብ እንደሆነ ታውቃላችሁ። እሱ ብቻ አይደለም ጂጂጋ አካባቢ ምንድነው ይሄ ድራገን የሚጋልቡ ሰዎች እንዳሉ ዲስከቨሪ ያደረጉ ሰዎች አሉ። እሱ ብቻ አይደለም ትግራይ ክልል ውስጥ የሆነ ቦታ ላይ ከፍተኛ የሆነ የአልማዝ ክምችት ኦልሞስት በቃ በዓለም ላይ በጣም ከፍተኛ የሆነ የአልማዝ ክምችት ያለው ትግራይ ክልል ውስጥ እንደሆነ አንዳንድ ጦፎ የሚገቡ ቲክቶከሮች ዲስከቨሪ አድርገዋል። ኤኒዌይ ድሬዳዋው ዝናብ መቼ እንደሚዘንብ እስካሁን የተረጋገጠ ነገር የለም። እስኪ ካለ ቼክ እናደርግና የቪዲዮ መጨረሻ ላይ የምነግራችሁ ይሆናል። ሄሎ ጋይስ እንዴት ናችሁ? ቢኒያም ነኝ። ዛሬም እንደተለመደው ቀውጢ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ቀውጢ ብቻ አይደሉም ዛሬ የጦፉ ምን አጭ ሰው ምን ቅመው እንደሚገቡ ረሱ የማይታወቁ ሰዎችን ይዤላችሁ ነው የመጡት። ኤኒዌይስ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ቻናሉ ሰብስክራይብ ያደረጋችሁ ካላችሁ ቻናሉ ሰብስክራይብ በማድረግ ይሄን ፈታ ዘና ያለ ቤተሰብ መቀላቀላችሁ እንዳትረሱ። ቻናሉ ሰብስክራይብ ያደረጋችሁት ደግሞ ቪዲዮ ላይክ እያደረጋችሁ ጀምሩ። 1000 ላይክ ቀለል ያለ ቪዲዮ ያ ዋሪበር ወደ ቪዲዮ መጨረሻውን ሳታዩ እንዳትሞቱ። ፓርት 1 ነው ፓርት 2 አለው ማለት ነው። እስኪ መጨረሻውን ሳናይ ላለመሞት እንሞክር። ማጂክ ማየት ትፈልጊያለሽ? አጠገብሽ ውሃ አለ? ውሃውን ተግሞጥምጠሽ ትፊው ወይ ጠጪ። ቶሎ በይሽ። ጠጣ በቃ። አዎ ጠጪ። ከፈለግሽ ጠጪ፣ ከፈለግሽ ተግሞጥምጪ እንደፈለግሽ። እኔ አሁን የጫው ጣዕም እንዲሰማሽ አደርጋለሁ ማለት ነው። የሆቴል ቤት እንትኖችን ታውቂያቸዋለሽ? ጫው ትራንስፖርት እቃዎቹ እሱን እጅሽ ላይ እንዳለ ኢማጂን አድርገሽ ያዥ፣ እንደዚህ ማለት ነው። እጅሽ ላይ ምንድን ነው ያለው? የጫው እቃ ውስጡ ምን አለው? እሺ ጫው አለ። ምላስሽ ላይ ነስንሽው። አሁን ጫውን ምላስሽ ላይ ነስንሽው በደንብ ላስነሽ እስኪሰማሽ ድረስ ምላስሽ ላይ ላስነሽ። በደንብ ያዡ በደንብ ነው ማለት ግን ይሄ ነገር ሲመስለኝ በደንብ ኢማጂን ማድረግ ይጠይቃል። አልገባኝም። ሁሌ አይገባህም፣ ሁሌ አልገባኝም የምትለው እንደ ልጫንልኝ ገብቶኛል። እባክህ ምን ማለት ማለት ምንድነው የምታልጎመጉመው? ማን ታወው ዝም ብለህ ታወው። ቪዲዮ ምናምን ትሁና ልጅቷን ፈልጉልኝ በእናታችሁ። በቃ የልጅቷን አድራሻ ነው አሁን የምፈልገው። እናቴ ሁልጊዜ የምፈልግልኝ ሴት ይቺ ነች። ምን አይነት ጨዋ ነች በእውነት በቃ ልጁ ግን ሲሆን ቪአይፒ ተይዞለታል። እናንተ እያላችሁ መቼም ነው እኛማ ማንጸድቀው። ኢየሱስ ከባድ ነው። ሙዝ ቶሎ እየተበላሸ ካስቸገራችሁ ይሄንን መፍትሄ ተጠቀሙ። የልብስ መስቀያ ፈልጉና እንደዚህ አድርጋችሁ የሆነ ቦታ ላይ አንጠልጥሉት። እንደዚህ ማለት ነው። ከዛ በኋላ ሙዙ ዛፍ ላይ ያለ ስለሚመስል ቶሎ አይደለም። እንዲህ ጭንቅላት ሳክስ ነው። ሙዝ ለረጅም ጊዜ ሳይቆይ እንዴት ማቆየት እንደምትችሉ እኔ ልንገራችሁ። አሁን ለራሱ
ራስህ ሳትማር ገግመህ ልታስተምር ነው። በቃ እንዳመጣችሁ ብሉት፣ አታሳድሩት፣ አታውሉት። ጀመር ቤት ሲመጣ ስለሚደብረው ነው የሚበላሽ። ሱፐርማርኬት እኮ ከአንድ ወር በላይ እኮ ፈታ ብሎ ይቀመጣል ምንም ሳይመስለው ማለት። አንተ ጋር ሲመጣ በቃ ኑሮ አይመችውም፣ ይበላሻል። አሮጊት እማማ ዝናሽ መስሎ ነው ቁጭ የሚለው። አይ ወይ እሺ ቀጥይ እስኪ ጎቢ። ምንድን ነው ሁሉ የሚሪንዳ ምንድን ነው ሁሉ ስፕራይት ጠርሙስ ምንድን ነው? ጀለስ ፓስተር ነች እንዴ? ይላሉ ማይገባው ገገማ ልዩ ስትሆን ከነሱ ጀማ ይሉሃል ጋይ ፍቅም ማን ይወዳል እንዳታይነት ባህላችን ረስታል ወጉንም ትስ ይሉሃል ባልጋል ከሳጥን ውጪ ለዚህም ደርሰን የሚታየን ከሳጥን ውጪ እንዳልሹ ስላልሆንኩኝ አትቆጪ ባትስማሚ እንኳን በእኔ አትፍረጂ ሰላሜ ልጠብቅ ዝል ልክ እንደ ሳንቲም ዘውድ ቀበጡለት ሞት አይገኝ አለ ይርዳው ሲዘፍን። አያቴ ደግሞ ምን ትል ነበረ? ከተራበ ይልቅ ለጠገብ አዝናለሁ። ምንድነው ሻውን አሁን ሻውን ካልጠፋ ቦታ ላይ ሻውን ምንድነው? የሚሪንዳ ጠርሙስ ማን የስፕራይት ጠርሙስ ሰብስበህ ስፖርት መስራት ጎቤ? መሞት እኮ ቀላል ነው። ምን ይሄ ደግሞ ክሬቲቪቲ መሆኑን ኧረ እኛ ኢትዮጵያኖች ግን ኧረ ተው ግን ተው። እዚህ ጋር ደግሞ በጣም የሚያስቅ ዜና ጌጡ ተመስገን ፖስት አድርጎ አይቼው ነበረ። የቱርክ ፖሊስ ከ20 ቶን በላይ ካናቢስ በማጨሱ የተነሳ የቱርክ ናሪዎች ያለ ፍቃዳቸው በአደንዛዥ መነቃቃታቸው ተሰማመች ማለት ነው። እና እኔ ምን ጌጡ ምን ጀመረ ቀልድ ጀመረ እንዴ? ምንድን ነው የሚሉ እየሰከሰን ነው እንዴ ምናምን ቤላሽ ብዬ እያለ ዜና ምን ተሰርቶበት አየሁት ማለት ነው። ይሄ ማለት የቱርክ ፖሊስ ከ20 ቶን በላይ የተወረሰ ካናቢስ በማቃጠሉ የተነሳ የአንድ ከተማ ነዋሪዎች ያለ ፍላጎታቸው በአደንዛዥ መነቃቃታቸው ተሰማ። ቱርኮች right now I remember this man by the way. ውሻዎች ልጡ የቱርክ ሰዎች አይደለም ማለት ቱርክ እንስሳቶች በሙሉ KFC ነው ኔታ ማን ይሄ ነገር አዲስ አበባ ውስጥ ቢጀመር ባይ ነው የምሬን እኮ ነው። አዲስ አበባን ድብልቅ ቢያደርጉልን የአዲስ አበባን ፒፕል አስብሻል ምን ሊፈጠር እንደሚችል። ሳሮን አየሊ ቱርክ ነው አይደል ያለች? እንዴት ሆነ ይሆን? ምን አገባኝ ያገባኛል እንዴ? ሰላም ወንድሜ፣ ሰላም አለ። አንድ ጥያቄ ጠይቃለሁ። በቀን የምታገኘውን ገቢ እኔ እሰጥሃለሁ። እሺ፣ አንድ አውራ ዶሮ ከኢትዮጵያና ከኤርትራ መካከል ላይ እንቁላል ጣለ። እንቁላሉ የኢትዮጵያ ነው የሚሆነው ወይስ የኤርትራ? ከማል ከጣሉማ ሸርምጣ ነው የሚሆነው። እግዚአብሔር ይስጣችሁ። አመሩ ዶሮ ነው በተንፈሻ ቦታ ትቼ ነበር። እሱ መጥቶ ነበር ማለት ታንኪ ጭንቅላት አለው ግም ነው ልንገርህ፣ የማይረባ ግም ቆሻሻ፣ የመጨረሻ ቆሻሻ። እንደዛ አይደረግም። እንደዚህ ልንገርህ ሞቱ ይቻለዋል። አንዳንድ ሰዎች ግን እኮ የምር እኮ ነፃ ናቸው እኮ እናቴ በቃ ከምንም አይነት ነገር ነፃ ናቸው። ማን የምሬን ነው። አሁን አንተ በምታውቃቸው ፋሚሊዎች ወይ ደግሞ በራስ ማይንድ ሴት ምናምን እንደዛ እንዳይመስል ህዝቡ እንደዚህ አይነት ሰዎች አሉ እንዴ? የምር በዚህኛው ዘመን እንደዚህ አይነት ሰዎች ምድር ላይ ሰርቫይቭ እያደረጉ ያሉ ሰዎች አሉ ምናምን ብለህ ራስን እስክትጠይቅ ድረስ በጣም ግራ የሚያጋቡ ሰዎች አሉ። ፈንደከመን ጣርን እንዴ! ይሄ እኮ ጭንቅላት ማለት ሞባይል አይደል? 3000 ብር 4000 ብር ከፍለ አታስከፍተው። ይመቸው ምን አለማወቅ እኮ ብርቅ አይደለም። ዋታጓን ማን ዋጓን ስታት እኔ ፍሬሻል ቡም ሻካላካ ብዙ ወሬኛ አንተ ምሽለተነው እኔ ዲጄ ኤክስተርቲን እባላለሁ። 3 የራሴ የሆኑ ያበዱ ሙዚቃዎችን ሰርቻለሁ። ማሻፕ አደርጋለሁ። 7 ታቱማል ማሳጅም ያደርጋሉ። ማሻፕ ማሻፕ ያለው
ሰባት ቱታ ቢኖር ምን እናርግና የሚወራ ነገር ነው ልበሰው አዛው አሁን እዚህ ላይ ስለማያውቁ ነው ተናገረ የተባልከው ወንድ አልጫ ደግሞ አንተ ትንሽ ትልቁ ጠብር ግፍ ብሎ የሚያስቀምጠኝ ሰውዬ አንነውት ማብራድ አንነውት ያስቀምጣል አይደለ ትክክል this is food poison እዳ በትታከመው መልካም ነው ትንሽ ትልቁ ጠብር ግፍ ብሎ የሚያስቀምጠኝ የሚያከብረኝ ለማለት ነው ኦኬ አንተ መሞላፈጥ ደግሞ እንደ ቦንድ ልጅ ናቲ ግን ከዮሐና ጋር የሆነ ችግር አለብሽ ፍቱት ይላ እንዴት ነው የሚያስጠላው ምንድነው ጓያለ ነው እንዴ ጓያለ ነው ወይ የምን ጓያለ ነው እኔ ፊደንሻል ጓያለ እንዳይ ወይ አሁን ጓሚል ቃል ወጣው ከጉሮሬ እንኳን አርብሮ በማይበላው ሆድቶም ይሆናል እናት የሌለው እኔ ይቅርታ ማብራዝ አልገባኝም ምንድነው አሁን የዚህ ዘፈን ጃነሩ ምንድነው ጀነር የለው ቤስት ናችሁ በቃ እኔ ጣን የሚመቹኝ ይመቻችሁ ሌላ ነገር ምሉ የለኝ ሰማይ ብራዘር ውሻ በሰፈሩ ጀግና ነው አንበሳ ግን የትም ቢሆን ጀግና ነው ስለዚህ እኔም የትም ቢሆን የት አልሰማህም ብራዘር ስለኔ ከኋላ ከፊትም እየመጣ ስለኔ ምንላፈልፈው እኔን ለማቆሸሽ ምትሞክረው ደነዝ መሀይም ማለት ነው እኔ አልሰማህም ብራዘር ይሄንን ትተ የራስህን ኑሮ ብኖር ይሻላል እኔም ወዳችሁ ደግሞ ላይክ እያረጋችሁ እኔ ወዳችኋለሁ የቅድሙ ፋራ ነው አይደል ይሄ ብርጭቆ ለማን ነው የስፕሬት ጠርሙስ ላይ ፑሻፕ ይሰራው ብራዘር ወደ ስፖርት ምናምን ስትወጪ ጭንቅላትሽን ቤት አስቀምጠሽ ነው እንደምትወጪ ባይሰራስ ቢቀርስ ባትበክክስ ዋን ፓክ ነው ቁጭ ብትልስ አንዳንድ ቪዲዮዎች ቃላት ነው የሚያሳጡ በእውነት ህዝቤ ቪዲዮ ያልቅበትም እኔ ኮሜንት እያለቀብኛለሁ ልጃው ዘጠኝ ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም ሁለቴን ነው ልግደለውና እጀለ መንግስት ነው ልጁ ምን ያርጋ አባቱ ነው ማን ሲያስቸግሩስ የተከፈተ ነገር አየ ቢታየው ማስወጣትና እዛ ጋር ማስገባት ነው በቃ እኔ በልጁ አልፈርድም ሰውየው ነው በ10 ብር የማያዋጣው በዚህ ወር ድሬዳዋ ከተማ ላይ ወርቅ የቀላቀለ ዝናብ ሊዘንብ እንደሚችል ስንቶቻችሁ ታውቃላችሁ? መቼስ ከዚህ በፊት ድሬዳዋ ከተማ ላይ አሳ የቀላቀለ ዝናብ ዘንቦ እንደነበር ሁላችንም የምናስታውሰው እውነታ ነው። ታዲያ በዚህ ወር ደግሞ እቺ ተአምረኛ ከተማ ወርቅ የቀላቀለ ዝናብ ሊዘንብባት እንደሚችል ብዙ ጠቢባን በስፋት እየተናገሩ ይገኛል። ይህንንም ሊሉ የቻሉበት ምክንያት በያዝነው ግንቦት ወር ላይ ሲድረስ የተሰኘው ንፋስ ከምስራቅ በኩል እንደሚነፍስ በመታወቁ ነው። የሲድረስ ንፋስ ማለት ቢያንስ በ500 ዓመት አንዴ ብቻ ሊነፍስ የሚችል አደገኛ ንፋስ ሲሆን በሚነፍስበት ወቅትም የባህር ስር ወርቆችን የማትነን ልዩ ጸባይ አለው። እናም ይህ የተነነው ወርቅ ከደመና ጋር የሚገናኝ ከሆነ ከዝናብ ጋር ተደባልቆ መዝነቡ አይቀርም። ታዲያ እዚህ ጋር ነገሩን ይበልጥ አስደማሚ ያደረገው ነገር ከሲድረስ ንፋስ ጋር ሊገናኝ የሚችለው ደመና ድሬዳዋ ላይ የሚዘንበውን ዝናብ የያዘው ደመና መሆኑ ነው። ብቻ ይህ ደመናና የሲድረስ ንፋስ ከተገናኙ በያዝነው ወር ላይ ድሬዳዋ ሰውን ሊጎዱ በማይችሉ ጥቃቅን የወርቅ ክምችቶች ልትሞላ ትችላለች። እናንተስ ምን ታስባላችሁ? ይህ ደመናና ይህ ንፋስ የሚገናኝ ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ወርቅ የቀላቀለ ዝናብ አረ ቦምብ የቀላቀለ ዝናብ በዘነበብህ አንተ ይሄን ግራ የገባው ለምንድን ነው የበለጠ ግራ የምታጋባው? አሁን ይሄን ሁሉ እኮ አምኖ ድሬዳዋ የከተመ ስንት ሰው አለ ማን ያኔ ጀለሶች እኮ እንዳንተ ጭንቅላታቸውን አስቀምጠው ጦፎ ምናምን የሚኖሩ ሰዎች ናቸው ያሉም ሰሞኑን ከደወሉልኝ ብዙ ቀኑ ናቸዋል። በቃ አሁን ሁለቱንም ድሬዳዋ ነው መፈለግ ያለብኝ ማለት ነው። ራሱ በድጋሚ ደግሞ ሌላ የጦፈ ዜና ዞ መጥቷል። ሲቀጥ የዓለማችን ግዙፉ የዳይመንድ ክምችት ከመቀሌ ከተማ አቅራቢያ እንደሚገኝ ስንቶቻችሁ ታውቃላችሁ? ከማብራራቴ በፊት ግን አንድ ጥያቄ ልጨምርላችሁ። ጣሊያን እንደዛ ሀብቷን ከስክሳ ያን ሁላ ኪሎ ሜትር አቋርጣ ኢትዮጵያን ለመውረር ያሰበችው ለምን ይመስላችኋል? መቼስ ከጋራውና ከሸንተረሩ ፍቅር ይዟት ነው አትሉኝም? ግድ የለም እኔ እነግራችኋለሁ። ጣሊያን ሀገራችንን ለመውረር እንደዛ ስትታገል የነበረችው ውድ ማዕድናትንና ስውር ጥበቦችን ለማግኘት ብላ ነበር።
ታዲያ ከነዚህ ውድ ማዕድናትና ስውር ጥበቦች መካከል ከፍተኛ ትኩረት ይሰጠው የነበረው በመቀሌ ከተማ አቅራቢያ የሚገኘው ግዙፉ የዳይመንድ ክምችት ነበር። ይህም ክምችት የዛሬ 500 ዓመት ወደ ኢትዮጵያ መጥቶ በነበር የጣሊያን ሀገር አሳሽ ነበር የተገኘው። ሰውየውም እንደተናገረው ከሆነ በቦታው ላይ የሚገኘው አልማዝ በጥራቱም ሆነ በብዛቱ ተቀናቃኝ አይገኝለትም። ብቻ ይህ ሰው ስለ ሁኔታው ካወቀ በኋላ ስለ ዳይመንዱ የሚገልጽ ጥናታዊ ጽሑፍ አዘጋጅቶ ለጣሊያን ነገስታቶች አስረክቧቸው ነበር። ታዲያ ይህ ጥናታዊ ጽሑፍ ነበር ጣሊያን ዘመን ቆጥራ ሀገራችንን እንድትወር ምክንያት ይሆናል። እና እናንተስ ምን ታስባላችሁ? ይሄንን ክምችት ከነጮቹ ቀድመን ማውጣት የምንችል ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። አይ ይሄን የወርቅ ክምችት ከማውጣታችን በፊት አንተን ከሀገር ማስወጣት ሳይኖርብን አይቀርም። አንዘላ በዳለ ዝም ብትልስ? ይሄማ ሆን ተብሎ ታስቦ ጥናት ተደርጎ how did you come up with this idea by the way? ለማን ጠይቃል? ይሄን ግራ የገባው ህዝብ ግራ ለማጋባት እንዴት ነው ያሰብከው? እንዴት ነው የሰመረልህስ? how እንደዚህ ይቻላል እንዴ? እስቲ ውሃ ጠጡኝ ቡርቴ። ስማይ ብራዘር፣ ውሻ በሰፈሩ ጀግና ነው፣ አንበሳ ግን የትም ቢሆን ጀግና ነው። ስለዚህ እኔም የትም ቢሆን የት አልሰማህም ብራዘር። ስለኔ ከኋላ ከፊትም እየመጣ ስለኔ የምለፈልፈው እኔን ለማቆሸሽ የምትሞክረው ደነዝ መሀይም ማለት ነው። እኔ አልሰማህም ብራዘር። ይሄንን ትተህ የራስህ ኑሮ ብኖር ይሻላል። እኔም ወዳችሁ ደግሞ ላይክ እያረጋችሁ እኔም ወዳችኋለሁ። ይሄ ልጅ የሚሞትበትን ቀን ብቻ ሳትነግሩኝ ይለፉ አሏችሁ። በእውነት በጣም ነው የሚቀየማችሁ። ቀጥ ሲል ዶሮ ወጥ ኢትዮጵያ ምግቦችን እስቲ ወይ ተናርገማት ከ1 እስከ 10 ዶሮ ወጥ አንደኛ፣ አይ ሶስተኛ ጥሬም ምናምን እነክትፎም ስላሉ ምንድነው? እኔ በክርስቶስ ምንድነው ራሱ ክክ ነው። እኔ ሳምቡሳ ውስጥ ብቻ ነው አባቴ ክክ ምንድነው? እኔ አፍ እኔ ፍቅር እንዴት እንደናፈቅሽኝ እኮ ፍቅርዬ። መጥቶሽ እኔ ኦዲየንስ ያመኝ ነው እንደዚህ ነገር ከወዴ የሚወጣ የሚጠቅም ነገር አይደለም። እግዚአብሔር እኔ ምንድነው አንድ የሚጠቅም እዚህ ተደምረው ማለት ነው። እኔ አንድ እንቁላል ከነዚህ ይሻላል ጥቅሙ ገብቶ ሰውነቴ ቀረጫ የማይረቡ ምግቦች እየበላን አረበና እፎይ ጥብስዬ እኔ ቆንጆ። እሺ ይሄው እግዚአብሔርን ነው የምላችሁ እንደዚህ ከሰች ማጥሮ እቺን አክይ ቀርቦት በዚህ ምግብ ምክንያት ነው። እግዚአብሔር ሽሮ ማለት ነው እኔ ባን ነው ማረገው። እኔ ማርያም የሆነ ስልጣን ባገኝ በቃ አስወግዶ ነበር ማለት ሽሮ ይዞ የተገኘ ሰው ቀጥታ ነበር ስቅላት መፈርድበት። አንድ ይሄ የማይረባ ምግብ እግዚአብሔር ምንድነው? ምስሮጥ ምን ደግሞ ብሯም ደግሞ ጎመን ምን ያረጋል? ቅጠል ምን ያረጋልኛል? ቅጠል ምን ያረጋልኛል? ነው ወይስ ስጋ አለ? ቅጠል ማያስፈልጋል እንደ ፍየል ይጩክ እንዴ? ጥሬ ስጋስ? እሺ ጤፍ እንጀራ ማለት ነው። በእንጀራ ፋንታ ይሄ በቆሎ ብንበላ ቢያንስ እንደ ናይጄሪያ ምናምን ትንሽ ሞላ እንለበት። እግዚአብሔርን እንጀራ እየበላ እንደዚህ አጥንታችን እንደዚህ ወጥቶ እንዲጃችን እንደዚህ ፊታችን እንደዚህ ሰንበር በሰንበር ሆኖ ባጥንቴ ምንም ጥሬ ስጋ የለም። ጥሬ ስጋ አንደኛ እሺ አድርጉልኝ። ምንም ምግቦቹ ምንም ይረው የታለ? ገንፎ የታለ? ሌላ የታለ? ምን ቀረ? ምንም የለም እኮ አሁን እዚህ ውስጥ ምን ብሩ ያማረር አልጨረሰም እንዴ? ሁሉንም ሲፈልግ የነበረው በቃ አንድና አንድ ምግብ ብቻ ነው፣ ጥሬ ስጋ አምጡለት እስኪ አስተናጋጅ። እኔ ደግሞ በሽታ እያስለፈለፈ ነው አይደል? ሽሮ ግን ተመችቶኛል፣ የሽሮ ተመችቶኛል። እኔ እንደውም ሁልጊዜ ጥያቄ አለኝ። ለመጀመሪያ ጊዜ ሽሮ ዲስከቨሪ ያደረገው ሰውዬ ምን ሲል ሞከረው? እንዴት መጣለት? ሲጀምር አይዲያው እንዴት መጣለት? ለማን ጠይቃል? እውነቴን ነው። የኢትዮጵያ ሕዝብ የቀነጨረው ሽሮ እየበላ ነው። ይሄ ብዙ ሰዎች ደጋግሞታል፣ እኔም አምናለሁ። እስኪ የኢትዮጵያ ሕዝብ ሽሮ መብላት ያቁምና ዘር፣ ሃይማኖት፣ ፖለቲካ የሚሉት ነገሮች ይጠፋሉ ብዬ ተስፋ አድርጋለሁ። ለነገሩ ፖለቲከኛ ሆኖ ሽሮ የሚበላ የለም አይደል? አው አብረን ከምንበላላ ከምናልቅ ባጭሩ ቢቀጭ ይሻላል።